ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። ነባሮች በላይክ ግቡ፣ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። እንግዲህ እንግዳ ድራማ ነው ይዤላችሁ የመጣሁት። እንግዳ ድራማ እንግዲህ ባለፈው ወይዘሮ ሄለን እስር ቤት ገብታ ነበርና እንግዲህ ቴዲ ወደ እስር ቤት ሊጠይቃት ሲሄድ ሄለንም እባክህን ፍቅር አንተ አገር ለቀ መውጣት አለብህ፣ ስለዚህ ያቺ ከይሴ የሆነች ልጅ ሁሉንም ነገር ነግራቸዋለኝ እና አንተ ከታሰርክ እኔ ምን ሆናለሁ፣ ስለዚህ መሄድ አለብህ ስትለው ቴዲም እንግዲህ ለእኔ ምንም አታስቢ እኔ ምንም አልሆንም ይላታል። እንዲሁም ደግሞ አዶኒና ቤሉል እንግዲህ መሲን ማነው ስልክ ደውሎ ሄለንን ያስያዘዋት ሲላት እንግዲህ መሲም ያው ለእንድትያዝ አይደለ የምትፈልጉትም እኔ ደውዬ ያስያዝኳት ስትላቸው እንግዲህ በጣም ነበር የተናደዱባት። መሲ እንደዚያ ያደረገችበት ምክንያት እንግዲህ እንዳይገሏት ስለፈራሽ ብቻ ነው። ሌላው እንግዲህ ቤቲ ወደ ቴዲ ቤት ትሄዳለች። ቴዲ ጋር እንግዲህ እያወራች እያለ በር እንኳኳን። እንግዲህ ቤቲም ቴዲ ማን ነው ስትለው እሱም እንደለመደው በውሸቱ እህቴ ናት ብሏል ነበር። እንግዲህ የቴዲ ሚስቶች በነገራችን ላይ ብዙ ናቸው። እንግዲህ መሲ እና ሄለን፣ ይቺ ደግሞ ቤቲ ሌላኛዋ እንግዲህ መታለች እህቴ ናት እያለን ነበር። ከዛ እንግዲህ ቤቲን እንግዲህ ከአንድ ክላስ እንግዲህ ወስዶ ቆልፎባል ነበረ እና የዛሬውን ክፍል ይዤ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ መሲ እንግዲህ ስለ ቴዲ እንግዲህ ይኸውልሽ ሊዛ ቁጭ በይና እንነጋገር፣ ቤቲ እንደሆነች አትሰማም ብላን ነበር። እንግዲህ በጣም ስርዓት ያላለች ናትና እሺ ብላ ቁጭ ትላለች። መሲም እንግዲህ ይኸውልሽ ምን ብዬ እንደምነግርሽ ብቻ አላውቅም፣ የምነግርሽ ነገር በጣም ከባድ ነው። ምናልባት ደግሞ ጓደኛሽ ተወዶ ይሆናል። እዛም እንግዲህ አዎ በጣም ነው የምትወደው፣ ግን ደግሞ የወደደችው ሰው የተሳሳተ ነው ትላለች። መሲ የተናገረችበት እንግዲህ በጣም ትክክል ናት። ምክንያቱም እንግዲህ ሄለንን ለመሲም ሄለን ጋር ተለያይተናል ትቻታለሁ ብሎ እንግዲህ መሲን አገባት። መሲን ያገባበት ምክንያት እንግዲህ አንድና የሄለንና የእሱ ሚስጥር እንዳይወጣበት ነበር። በመጨረሻ እንግዲህ መሲ ኤልሹ የእሱ ልጅ መሆኑን ስታው ደብዳቤውን ካነበበች በኋላ ከዛ በኋላ ነው እንግዲህ ቴዲ ጋር ተስፋ የቆረጠችው። ለዛ ነው እንግዲህ ሄለንንም አሳልፋ የሰጠቻት። ለሱ ጥርጥር የለኝም፣ ልክ ነሽ፣ የተሳሳተ ሰው ነው የወደደችው። እሺ አንቺ ምን ለማለት ፈልገሽ ነው ብላ ትጠይቃታለች። እንግዲህ ይሄውልሽ ምን መሰለሽ ቴዲ አለቃዬ ሳይሆን ብላ እንግዲህ ሁሉንም ነገር ትነግራታለች። ሌላው እንግዲህ ቴዲ እንግዲህ ወደ ቴዲ ስንመጣ እንግዲህ ኤልሹዬ እንዴት ነሽ? እናትሽ ስለታሰረ በጣም አዝናለሁ ይላታታል። እንግዲህ ቆይ ግን ምን አድርጋ እንደታሰረ ታውቃለህ አይደል ትለዋለች። እስኪ ንገረኝ ስትለው እንግዲህ ቴዲም በውሸት አይ እኔ ምንም አላውቅም ኤልሹዬ ይላል። ሲም እሺ ትለዋለች። እንግዲህ ቴዲ የሚያደርገው ነገር ጠፋው። እንግዲህ ኤልሹ ማም እንዳለች ከሆነ የሰጠውህን ወረቀት አንብበው ብለሃለች ትለዋለች። እንግዲህ ደብዳቤው ላይ ኤልሹ የእሱ ልጅ እንደሆነ ነበር የጻፈችለት። ነገር ግን ያን ደብዳቤ እንግዲህ መሲ አግኝታው ለቤሉል ሰጥተዋለች። ቴዲም እንግዲህ ወረቀቱን የምን ወረቀት ይላታል። ሹም እንግዲህ አላቅም ወረቀት ነው ያለችኝ፣ ብቻ ከዚህ በፊት ሰጥታ እንደሆነ እንግዲህ ቴዲ እንግዲህ ወደኋላ መለስ ሲል ሄለን የሰጠችው ደብዳቤ እንግዲህ ትዝ ይለዋል። ድም እንግዲህ ትዝ ሲለው አዎ ሰታኝ ነበረ፣ ኪሴ ውስጥ ነበረ፣ ቆይ መጣ ብሎ ይሄዳል። እዛም እንግዲህ መሲን እሺ ንገሪኝ፣ አሰርሽ ካልሆነ ምንሽ ነው ብላ ትጠይቃታለች። ብቻ በአእምሮዬ የማስበው አይደለም ትላታለች። ነው ምን አሰብሽ ብላ እንግዲህ ልትነግራት ስትል ቤሉል ይመጣና መሲ ይላታል። ሽ ነበር አጣውሽ ከላይ ነኝ ሲላት እንግዲህ ሊዛ ቤሉል ትለዋለች። ዛሬም ሰላም አትለኝም? ይህን ያህል ያስቀየምኩ ነገር ምንድን ነው ብላ እንግዲህ ትጠይቀዋለች። እንግዲህ ቆይ መሲ አንቺ ሂጂ እኔ ላናግረው ስትል እንግዲህ ቤሉልም አሁን እኔ አልችልም ይላታል። ፈልግም ታወራኛለህ ስትለው ቤሉልም መሲ ሂጅና ከክፍልሽ ጠብቀኝ ይላታል።
ምንድነው ማውራት የምትፈልጊው ሲላት እንግዲህ ሊዛም እንግዲህ ለምንድነው የምትጠላኝ ስትለው ቤሉልም አልጠላሁሽም ይላታል። እንግዲህ አዎ ደክሞኛል፣ እኔ ከአንቺ ጋር መከራከርም አልፈልግም ሲላት ሊዛም ተው ቤሉል በጣም እኮ ደክሞኛል ትለዋለች። አንቺ ከመቼ ጀምሮ ነው እንደዚህ የህፃን ልጅ ጨዋታ ያመጣሽው? ደግሞ ተነጋግሮ መግባባትስ የከበደሽው ይላታል። እንግዲህ ሊዛ ይህን ያደረገችበት ምክንያት እንግዲህ በኤልሹ ተገፋፍታ ነው። ኤልሹ እንግዲህ ያው ለቤሉል ጋር እራት በይ፣ ቤሉል ይወድሻል፣ ያፈቅርሻል፣ ኑኑ ደግሞ የቤት ሰራተኛ ስለሆነች ቤታችንን አትመጥኝም ስላለቻት በእሷ ግፊት ነው ይህን ነገር ያደረገችው እንጂ እሷ ከመጀመሪያው ቤሉልን እንደ እህቴ ስላላት እሷ ያው ልትቀበለው ፈልጋ ነበር። ያው እህት እንደ ያው ኖርማል ነገር እንግዲህ ወደ ቤቲ ይሄድና በሩን ይከፍትላታል። ቤቲም ቆይ አንተ ግን ምን እየሆንክ ነው ይህን ያህል የቆየው ስትለው እንግዲህ ቴዲም እስኪ ድምጥሽን ቀንሽ ሲላት ቤቲም ምን ነው ታፍርብኛለህ እንዴ ትለዋለች። ወይ ደግሞ እህትህ እስር ቤት አይደለች እንዴ ትለዋለች። እህትህ የምትለው እንግዲህ እሷ ጉዷን አላወቀች ሄለንን ነው። እንግዲህ ቆይ ስለምን እስር ቤት ነው ማለቴ ቴዲም ስለምን እስር ቤት ነው የምታወሪው ይላታል። ፖሊሶች እኮ ከቤቷ ሲወስዷት በአይኔ አይቻለሁ ስትል ቴዲም ገባኝ፣ በቃ አሁን ግን ለማንኛውም አንጨቃጨቅ፣ በኋላ አስረዳሻለሁ። እንግዲህ ስትውለበለብ እንግዲህ ቴዲ አልቻላትም እና እስኪ አሁንም ዝም በይ ድምጥሽን ቀንሺ በኋላ አስረዳሻለሁኝ ይላታል። እንግዲህ ከኪሱ ሲፈልግ ሄለን የሰጠችውን ደብዳቤ ያጠዋን። በዚህ ጊዜ እንግዲህ ተናዶ ከክፍሉ ይወጣል። እንግዲህ ኤልሹን ውስጥ ሄጄ ጠፋው ቀሩ አይደለ ወረቀቱንም አጣሁ ሲላል፣ ኤልሹም እንግዲህ እንዴ ውስጥ እኮ ከሰው ጋር ስታወራ ሰምቼ ነው ዝም ያልኩ ስትለው ቴዲም ይደነግጥና እኔ ይላታል። አዋንተ ስትለው ቴዲም እንግዲህ በውሸት እረኔ ከሰው ጋር አላወራሁም ይላታል። ማንም አልነበረ ሲላት ይችል ኤልሹም ነው እንዴ እኔ ተሳስቼ ይሆናል ወረቀቱን ሳገኘው አነባዋለሁ፣ እሺ ካልተሳሳቱ ሄሉ ከኔ ጋር እንድትኖሪ ነው የላከችሽ አይደል ይላታል። ደግሞ እንደማየው ከሆነ እቃሽንና ልብስሽን አላመጣሽም። አቤት አቤት ምንድን ነው ያልከኝ ትለዋለች። እኔ ከዚህ ቤት ልኖር ስትለው ትሄድም አዎ ደግሞ ላንቺ አይመጥንሽም አይደለ ቤቱ? አይ እኔ እንደዛ ማለት ፈልጌ ሳይሆን በምን ምክንያት ነው እኔ ከዚህ ቤት የምኖረው? እኮ ማም እንደዚህ አላለችኝም ነበረ። ላይ ደግሞ ራሱ ከዚህ እኔ አልኖርም። ሂድም እንግዲህ ለምንድን ነው ከዚህም አትኖሪው ሲላት እንግዲህ ኤልሹም እንዴ ምን ማለት ነው ስታስበው እኔ እንዴት ነው ከማላውቀው ሰው ጋር የምኖረው? ሂድም እሱንስ ልክ ነሽ፣ ግን ደግሞ እናትሽ ላንቺ ጥሩ ነገር ስላሰበች ነው። ይህ እንኳን ጥሩ ሀሳብ አይደለም። መቼም ቢሆን አታስስን መሄድ አለብኝ፣ ከዚህ በላይ አልቆይም ትላለች። እንግዲህ ይቺ ሄለን ኤልሹን የላከችበት ምክንያት ደብዳቤውን አንብበው ብለዋለች። እንግዲህ ደብዳቤውን ቢያነበው ኖሮ ኤልሹ የእሱ ልጅ እንደሆነች ያውቅ ነበር። ነገር ግን ደብዳቤውን ደግሞ መሲ አንብባ ቀድማ ወስዳው ነበረ። ቴዲም ምግብ አበይም ሲላት አይ አልበላም ትለዋለች። እንግዲህ ቴዲም እሺ በቃ እናትሽ ጋር ሂጂና ለማንኛውም አድርጌ የምትልሽን ነገር ማድረግ አለብሽ ሲላት፣ ኤልሹም ከዚህ ከሆነ በፍጹም እሱን አላደርገውም ትለዋለች። እንግዲህ ይቺ ቅልብልብ እንግዲህ ቤቲ በሩን እንግዲህ ቴዲ አንተ ቴዲ እያለች ስታንኳኳ ኤልሹ ከተቀመጠችበት ትነሳና ትደነግጣለች። ዝም ብሎ ሲያፈጥ እንግዲህ ኤልሹ ምንድን ነው ብላ ትጠይቀዋለች። አይ ምንም አይደለ ሲላት ኤልሹ ምንም ማለት ነው ትለዋለች። ድምፅ የሰማው ሰው ድምፅ ሰምቻለሁ ስትለው ቴዲ ወደ ቤትሽ ሂጂ በቃ እህቴ ትንሽ አማታን ናት እንደዚህ እየጮኸች ያለችው፣ ስለዚህ አሁን ወደ ቤትሽ መሄድ አለብሽ ይላታል። እንግዲህ ሹም እንግዲህ በፍርሃት እሺ ትለዋለች። እንግዲህ ከመጀመሪያው ኤልሹ ቤቲን ስለምታውቃት ኤልሹ ቤቲን እንድታይበትም አይፈልግም።
እንደገና ደግሞ ኤች ቤቲም ኤልሹን ታውቃታለች። ለዛ ነው እንግዲህ ሁለቱ እንዲገናኙ ያልፈለገበት ምክንያት። እንግዲህ ወደ መሲ ሲሄድ መሲ ቤሉል ምን ነው ደህና አይደለም እንደ ስትለው ቤሉልም ደህና አይደለውም፣ ከዛች ገዳይ ደግሞ የነዛ ህፃናቶች ህይወት ያሳስበኛል። ቆይ እንዴት ነው ልነግራት የምችለው ይላል። የሚነግራት እንግዲህ ለኤልሹ ነው። መሲም እንዴ ልትነግራት እያሰብክ ነው እንዴ ትለዋል። የሚደብቃን ነገር የለም ሲላት እንግዲህ መሲም እንግዲህ ቢሆንም እራሷ በምታውቅበት መንገድ ተወቅ አትንገራት ትለዋል። ስበው ወረቀቱን እንዳየኸው ቴዲ የኤልሹ አባት እንደሆነ እራሱ አያውቅም። ነገሮቹ እንዴት ነው ግን የተገጣጠሙት ትላለች። ቴዲ እስከ ዛሬ ድረስ እንግዲህ ኤልሹ የቤሉል እህት ማለት የቤሉል እህት እንደሆነች እንጂ የእሱ ልጅ እንደሆነች አያውቅም። በእርግጥ ኤልሹ ማለት የዚች የሄሌን ልጅ እንዳልሆነች ያውቃል። እንግዲህ የሄሌን ልጅ ኑኑ ናት። ምክንያቱም ኑኑና ኤልሹ እንግዲህ ያው የኤልሹ ወይም ሄለን ስትወልድና እንግዲህ ኑኑ ሲወለዱ እንግዲህ በዛ አጋጣሚ እንግዲህ ያው ተቀያይረዋል እንጂ እሱ ልጁ እንደሆነች እስካሁን ድረስ አላወቁም። እዚህም በጣም ተጨናነክ አይደለ? እሺ በቃ አዶኒ እንዴት ነው? እኔማ አይኑን ማየት ራሱ ፈርቻለሁ ትለዋለች። እንግዲህ እኔ ምልሽ መሲ ከዛ ከተረገመ ቤት ከቴዲ ትወስጅኛለሽ ብሎ ይጠይቃታል። ትደነግጥና ማን ቴዲ ጋ ነው ስትለው ቤሉልም አዎ ይላታል። ትወስጅኛለሽ ሲላት መሲም አይ ቤሉል አይሆንም ትለዋለች። አንደኛ ቤት አይሆንም፣ ሁለተኛ ደግሞ ቢሆንም ከሱ ጋር እንድትጣላ አልፈልግም ትላለች። በእርግጥ ቤሉል ከዛ ቤት ከቴዲ ከሚኖርበት ቤት ቢሄድ መሲና ቴዲ ከሚኖርበት ቤት ቢሄድ እርግጠኛ ነኝ ቤሉል አባቱን ከዛ ያገኘው ነበረ። መሄድ አይቀርም። ቤቱን እኔ ለፍቼ ከማገኘው አንቺ ብታሳይኝ ይሻላል። እንግዲህ ቤሉል አትሾድ፣ ከዛ መሄድ ምንም አይነት ጥቅም የለውም። ሲሁነ ይልቁንስ ምን ማድረግ እንዳለብህ ብታውቅ ነው የሚሻለው። ደግሞ እንደምታውቀው ቀላል ሰው አይደለም ስትለው ቤሉልም እንግዲህ መሲ ይላታል። እንግዲህ መሲ ለቤሉልም ያው የሆነ ነገር ያደርገዋል አደገኛ ሰው ስለሆነ ብላ ነው። ሌላው ደግሞ ቤቱን የማታሳይበት ምክንያት እንግዲህ ቴዲ እንግዲህ ቤተሰቦቿን የሆነ ነገር እንዳያደርግባት ስለፈራሽ ነው። ይህን ያህል አትፍሮሺ ምንም አያመጣም ይላታል። ልክ እንደ ሄለን እሱም መታሰር አለበት። በስተ መጨረሻ እሺ ቤሉል ተረጋጋ፣ በእርግጥ እስካሁን ተደብቆ ይሆናል ትለዋለች። ልኝት የምንችለው በአንድ መንገድ ብቻ ነው ስትለው ቴዲ ማለት ቤሉልም በምን አይነት መንገድ ይላታል። በቤቲ በኩል ስትለው እንግዲህ ቤሉል ይደነግጣል። ከፈለገ እንግዲህ ቤቲ ጋር ሲገናኝ ከፈለገው ቦታ ስለሚቀጥራት በዛ ጊዜ ተከታትለን ልንይዘው እንችላለን። ቤሉልም ግራ ስለገባው ቤቲ ማለት ማናት ብሎ ይጠይቃታል። ይዛ ጓደኛ ትለዋለች። እሷ ማለት እንዴት ሲል እንግዲህ መሲም እንግዲህ ይቺ ቤቲና ቴዲ እንግዲህ ፍቅረኛሞች እንደሆኑ ትነግረዋለች። እንግዲህ ጓደኛዋ ጋር ሁና እንግዲህ ጓደኛዋም እንግዲህ ቆይ ጓደኛዬ ምን ሆነሽ ነው ስትላት ኤልሹም እባክሽ ማዘር ታስራለች ትላታለች። ጓደኛዋም በምን ምክንያት ነው የታሰረችው ስትል ኤልሹም እሱም ምክንያትማ ባውቅ እኔም ደስ ይለኝ ነበረ። ኤልሹም ጓደኛ እንግዲህ ቆይ ጓደኛሽን ጆን ለምን ደውለሽ አጠሩም ስትላት ኤልሹም ልክ ነሽ እየፈለግኩን ነበር እኔም ስትልና በኋላ ኤልሹ እንግዲህ ስታስበው ቆይ አንቺ ምን አስበሽ ነው ግን ስነ ስርዓት ያዥ ትላታለች። እንግዲህ ቤቲን እንግዲህ ቴዲን እንግዲህ ተቆጣችው። ይሄ ሁሉ ማደርገው ለፍቅር ብዬ ነው፣ እንደው ዝም ስልህ ጅል አደረከኝ እንዴ ትለዋለች። አንተን ብተውህ ምንም ነገር አላጣም፣ አንተ ግን እኔን ብትተወኝ ከእኔ ብዙ ነገር ታጣለህ። የሰጠህን ስራ እንድታቆም ነው የማደርገው። እንግዲህ እንደ ቤቲ እረፊ፣ እንደዚህማ አታድርጊ
እንግዲህ ከእንግዲህ በኋላ ከአጠጋቤ እንዳትደርስ ብላው እንግዲህ ትታው ትሄዳለች። ለካ እንግዲህ ቤቲ ጋር አብሮ የሆነው እንግዲህ የቤቴ አባት ስራ ስለሰጠው ስራውን እንዳያጣ ነው እስከዛሬ ሲሸውዳት የኖረው። ከዛ ቴዲ እንግዲህ ቤቲ ትታው ስትሄድ ደግሞ ሌላ ችግር ይላል። እዚህ ሁሉ እንግዲህ አርፎ ቢቀመጥ ይሄ ሁሉ ጣጣ ባልመጣበት ነበረ። ደግኗን ይሄ ቴዲ ሊዛ ቁጭ ብላ መኩ ይመጣና ምን ነው ብቻሽን ሲላት፣ አይ ብቻዬን ፈልጌ ነው ትለዋለች። መኩም ከረበሽኩሽ ልሂድ እንዴ? አይ አይደለም ትለዋለች። ይቺ ኑኑ ጅል የሆነች ልጅ እንግዲህ ቴዲ እንግዲህ ሲደውልላት ለአንቺ ለህይወትሽ ጠቃሚ የሆነ ስለምነግርሽ እና ለማንም ሳትናገሪ እንድትመጪ ሲላት፣ ኑኑ አታስብ እመጣለሁ ትለዋለች። እንግዲህ ሄለን ሊጠይቃት ሲሄድ እንግዲህ ቆይ እንዴት ታያሽ ግን ላገኘሽ እኮ ፖሊስ ገንዘብ እየሰጠሽ ታመልጭ ነበረ። እንዴት ታያሽ? ወይንሽ ደግሞ የምትሰጪው ገንዘብ አለቀብሽ ይላታል። ነገሩ እንዴት ያልቃል? ለማንኛውም አሁን ከፍለሽ ያልጨረሽው የኔ እዳ እንዳለብሽ ልነግርሽ ነው። ምቹ ሲበዛ እንዳትረሹ ብዬ ነው። ምንም እንግዲህ የምን አባህ እዳ ነው አንተ ስትለው፣ ጆም እንግዲህ የሰራሁበት ገንዘብ ነው ይላታል። እስከ ዛሬ የቀለብኩ የሰጠው አመት ቁጭ አድርጎ ይቀልብሃል፣ ቆጥበ ተጠቀም ስትለው፣ ጆም እንግዲህ ቀልዶችስ በጣም ደስ ይላል፣ ቀልድ አይደለም ስትለው፣ ጆ ይኸውልሽ ቀልድማ አይደለም መቼም ምን እንደማደርግ ታውቂያለሽ በደንብ። እንግዲህ ከትንሽ በኋላ እንግዲህ ሰው ይናፍቅሻል፣ ላንቺ ይሄ ራሱ ሲበዛብሽ ነው ይላታል። ጆ እንግዲህ ሄለን ምን አይነት ስራ እንደምትሰራ ያውቃል። እሱ ደግሞ ለነቤሉ እንዳይነግራቸው እሷ ደግሞ በቤተሰቦቹ ታስፈራረዋለች። ያው እንግዲህ ቤቲ እንግዲህ ቴዲን እንግዲህ ስለተናገራት እያለቀሰች ስትመጣ ሊዛ እንግዲህ እንዴ ቤቲ ምን ሆነሽ ነው? ምን አደረገች? ትላታለች። ልክ ነበርሽ ጓደኛዬ፣ እርግጠኛ ሳልሆን በሱ መደሰት የለብኝም ነበረ። ይሄ ባልዬ ዛሬም አስቀየመሽ አይደለ? ትላታለች። አዎ አስቀየመኝ፣ እንደ ዛሬ ጭራሽ ደግሞ አስከፍቶኝ አያውቅም። ማና ያስቀየመሽ ባልዬ ሲል እንግዲህ ሊዛም ስልኩን ደውይና ስጪ ትላታለች። እንግዲህ ቴዲም ሄለው ፍቅር እንኳን ደውልሽ ደግሞ እኮ እንደምትደውይ ታውቆኝ ነበር ይላታል። እኮ በእኔ አጨክኝም ሲላት እንግዲህ ሊዛም አንተ ልክስክስ ባልዬ ብላ እንግዲህ በስድብ ሁሌ ጫርጋ ትሰድበዋለች። አንተ ምን አይነት ሰው ነህ? ስነ ስርዓት አይኖርህም ስትለው እንግዲህ ቴዲም አንቺ ደግሞ ማነሽ ይላታል። ማንነቴን እንኳ ጠንቀቀህ ታውቃለህ። ቆይ ልጅቷን ምን አድርጌ ብልሃት ነው? እየሳቀችው ወጣ እያለቀሰች እኮ ነው የተመለሰችው ስትለው፣ ቴዲም አንቺ እሱን አይመለከተሽም፣ እሷ ስትረጋጋ ታወራኛለች፣ ግን በማያገባሽ አትግቢ አትሞጣ ሞጭ ይላታል። እንግዲህ መኩ እንግዲህ የቴዲ ድምፅ እንደሆነ ግራ ስለገባው ደንግጧል። እንግዲህ በቃ አሁን አታልቅሽ ይበልሽ ስትላት፣ ቤቲም ይበልሽ፣ አዎ ይበልሽ፣ ከመጀመሪያው መክሬሽ ነበረ። እንግዲህ እናቷን ስታያት እንግዲህ እናቷ መሰረቴ አለሽ እንዴ ጥፍታልሽ ስትል፣ አራለሁን አንቺ የት እየሄድሽ ነው ስታያት፣ እንዴ ሄለኔ ታስራኮ ልጠይቃት ልሄድ ነው ስትል፣ መሲም እማዬ የምርሽን ነው ትላታለች። እባክሽ አትሂጂ፣ የባሰ ነገር ደግሞ እሷ እኮ ታናድሻለች ብትላት እንግዲህ እናቷም አይ ችግር የለውም ሂጄ እጠይቃታለሁኝ። ሄድም እንግዲህ ለመሲ ደውልና አቤት ስትለው፣ ሄሎ መስዬ የኔ እናት ደጋግሜ ስደውልልሽ ግን ክነሽብኝ ነው ይላታል። እንግዲህ ቴዲ ቤቲንም አይዞሽ አለሁልሽ ይላታል። ሄለንንም አይዞሽ አለሁልሽ ይላታል። መሲንም እንደዚህው አይዞሽ አለሁልሽ ይላታል። ምን አይነት ሰው ነው? ምን ፈለግ አንተ ሰይጣን ትለዋለች። በጣም ቁራጭ ባለየነ ስትለው እንግዲህ ቴዲም ተይ እባክሽ ምን ያህል እንደምወድሽ እያወቅሽ እንደዚህ አትናገሪ። መሲም እንግዲህ እረ ከግንድ ያዋድሽ አስመሳይ ትለዋለች። እንግዲህ ከመጀመሪያው መሲ እንግዲህ ቴዲ እወድሻለሁ አፈቅርሻለሁ እያለ እንግዲህ ያው ፍቅር ውስጥ ከያስገባት በኋላ ነው እንግዲህ ከዛ በኋላ ያው እንደ ረግጦ የያዛቱ የት ትሄጃለሽ የትም አትሄድም ብሎ ነበር እያስፈራራ። ስሚ መሲ
እመኝ በዚህ ጨዋታ ተጎጂዋ አንቺ ነሽ፣ ስለዚህ ብትጠነቀቂ ጥሩ ነው ሲላት፣ መሲም ኧረ እባክህ ትላለች። መሲ ቢያንስ እንግዲህ ኑኑን ደውሎ እምነግርሻለ ብሏታል። እንዲሁም እናቷ ከቤት ወጥታል፣ ወንድሟ አለ። ቢያንስ ስለ ቴዲ ለኑኑም ሆነ ለወንድሟ እንዲሁ ለእናቷ መናገር ነበረባት። እሷ ግን እስካሁን ድረስ ምን እንዳደረጋት ድብቅብቅ አድርጋ አልነገረቻቸው። መሲም እንግዲህ እስከ ዛሬ አብሬ የኖርኩ ያው እቅዴን እያዘጋጀሁ ነበረ። ስለዚህ መግቢያ ጉድጓድ ግን ፈልግ ስትለው ቴዲም ይስቅና በጣም እኮ ጀግና ነሽ አንቺ ስትወለጅ ምነው መንታ ተወልዶ በነበር ይላታን እየቀለደባት እንዳለችው እንግዲህ እናቷን ተይ አትሂጂ ትሰድብሻለች እያለች እንግዲህ ሄለንም እንግዲህ ሙልጭ አድርጋ ስትሰድባት ተይ እንጂ ሄለን አንቺ እኮ ትልቅ ሰው ነች ስትላት አሁን እዚህ ሂጂልኝ ብላ እንግዲህ ታባራታለች። ከመጀመሪያው አትሂጂ ስትላት መሄድ የለባትም ነበር። እንግዲህ የዛሬው ክፍል ይህንን ይመስላል። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንብት። እንግዲህ ያው አንዳንድ አስመሳይ ሰዎች እንግዲህ በፍቅር ስም እንግዲህ ብዙ ሴት እህቶቻችንን ይጎዳሉ። ቴዲ ላይ ያየነው እንግዲህ ያው በፍቅር ስም እንግዲህ ቤቲንም እንዲሁም ደግሞ መሲንም አሁንም እየጎዳቸው ነው። መሲ ከመጀመሪያው መሲ በእርግጥ እያወቀች ነው እየገባችው፣ ይችኛዋ ግን አላወቀችም ነበር። እና ላይክ ሰብስክራይብ አድርጉ። እናመሰግናለን።